ለሌላ ኑር ሰገድ ለተጨነቃችሁ እህት ወንድሞቼ፣ እንዲሁም እንቅልፋችሁን አታችሁ ስንት ቀን ሙሉ እንቅልፋችሁን አታችሁ ያን ሁሉ ብር አሰባስባችሁ ለእህታችን ነፍስ ተከፈላችሁ በኋላ ከዛ በኋላ ያለው ውጣ ውረድ ደግሞ በጣም ከባድ ነው። ሌባ ስትባሉ ብሯን ወስደው ከበሩበት፣ ብሯን ወስደው አሜሪካ ሄዱበት፣ በጣም ብዙ ነገር ስትባሉ ያንን ሁሉ ነገር ችላችሁ ዛሬ ላይ ፍሬው አፍርቶ ከአባትና ከእናቷ ጋር ያገናኛችሁ እህት ወንድሞቼ፣ ለእናንተ የእውነት ከምላችሁ በላይ ክብር ይገባችኋል። በጣም አድርገን እናመሰግናለን። እኛ መጀመሪያ ላይ ስደት ስንወጣ ራሳችን ልንቀይር፣ ሀገራችንን ልንቀይር፣ ቤተሰቦቻችንን ልንቀይር፣ የተሻለ ቦታ ላይ ልንደርስ አልመን አስበን ነው ከሀገራችን የምንወጣው ማለት ነው። ነገር ግን ከዛ በወጣን በኋላ ደግሞ የሚገጥመንን ነገር አናቅም። ወይ ልጅ ይሞትብናል፣ ወይ ልጅ ይታመምብናል። እናንተ ናችሁ እንደዚህ ያደረጋችሁት እንባላለን። ወይም አንዳንድ ሰዎች ማለት ነው አንዳንድ ሰዎች አንድ ብርጭቆ እንኳን ስትሰበር የብርጭቆ ብር የሚቆርጡ አሰሪዎች አሉ። የሆነ ልብስ ሲቃጠል ራሱ የዛን የልብስ ብር የሚቆርጡ ሰዎች አሉና እንደዛ ያሉ አሉ። ነገር ግን እሷ ደግሞ የደረሰባትን ነገር አይታችኋል። የእሷን ታሪክ የማያውቅ ያልሰማ የለም። ምክንያቱም በሀገር ደረጃ ሳይሆን በዓለም ደረጃ ሁሉም ሰው ሰምቷል። በእሷ የተነሳ ያልተሰደበ የለም። በቃ ብዙ ነገር ያልተባለ የለም። ምሳሌ አሁን ማንን ነው የሆነች የቡታጅራ ልጅ ማነው ስሟ? ይቅርታ አድርጉልኝና ስሟ ጠፋኝ ማለት ነው። እሷ ልጅ አሁን በእርግጥ መጀመሪያ ጊዜ ላይ ወደ ሚዲያ ያመጣቻት እሷ ናት። ወደ ሚዲያ ይዛት የመጣችው እሷ ናት። እንዲሁም አረብ ሀገር ሰርታ የገባች ልጅ ናት። ይቅርታ አድርጉልኝና ስሟ ጠፋብኝ እንጂ ማለት ነው። እና መጀመሪያ ላይ ወደ ሚዲያ ይዛት መጣች። ቤተሰቦቿን ለነ ወንድም ካሊድ ምናምን ለነ ተስፍሽ አስተዋወቀቻቸው። እንዲሁም ይሄ የሌላ ቲም እንትን ብሎ የሌላ ቲም ተቆርቁሮ እዚህ ደረጃ እንዲደርስ ያደረገችው ራሱ ያች ልጅ ናት፣ እውነት ለመናገር ማለት ነው። ትናንትና ግን የሰማሁት ነገር ምንድን ነው? ወንድም ካሌድ ይቅርታ አርግላት ሲባል እኔ ይቅርታ አላረግላትም እያለ ነበረ ማለት ነው። በእርግጥ እሷም ብዙ ነገር ተናግራለች። ገንዘቡን ለራሳቸውን የተጠቀሙት ወንድሟን የተጠቀምበት ምናምን ብዙ ነገር አውርታለች ልጅቷ ማለት ነው። ነገር ግን ቢሆንም አሁን ላይ ያ ሁሉ ጠብ የመጣው በሌላ ጉዳይ ነው። አሁን ላይ ሌላ ደግሞ እግዚአብሔር ይመስገን በሰላም ወደ ሀገሯ ገብታለች። ስለዚህ ያላችሁን ቂም ለሌላ ብላችሁ የእውነት ሌላን እኮ ከሞት አፋፍ ላይ ነው እኮ እየተረፈችው። ከሞት በቃ ቢላዋ እንደዚህ ተደርጎባት እየተረፈች ልጅ ናት። ለብዙዎች ምሳሌ የምትውል ልጅ ናት እሷ ልጅ ማለት ነው። ይህን ያህል ብር ተሰብስቦ እራሱ ያቺ ልጅ ምህረት ተደርጎላት ኢትዮጵያ ለመግባቷ ራሱ እንጂ የመጀመሪያ የኢትዮጵያ እንደዚህ ያለ ፍርድ የተፈረደባት ልጅ። እኔ በእርግጥ እስካሁን ድረስ ሚዲያ እጠቀማለሁ። ሚዲያ ያለው እስካሁን እንደዚህ ያለ ታሪክ እኔ ሰምቼ አላውቅም። ለመጀመሪያ ጊዜ የሌላን ታሪክ እየሰማሁ ነውና እና ውድ እህቶቼ ምን ልላችሁ ፈልጌ ነው፣ እንኳን ደስ አላችሁ ሁላችሁም። በተለይ አባት እናቷ እንኳን ለዚህ ቀን አደረሳችሁ። እንግዲህ ሌላ ትናንትና በሃይማኖት ዙሪያ ራሱ እያነሱባት ነበረ። ሺያዲያ ያዥ ምናምን እያሏት ነበረ ማለት ነው። እኔ ኃጢአተኛ ነኝ ምናምን እያለች ራሱ ብዙ ቪዲዮ አለ። ለማንኛውም አሁን ስለ ሃይማኖት የምታወራበት ጊዜ አይደለም፣ ወይም ስለ ገንዘብ ወይም በቃ ስለተለያየ ነገር የምታወራበት ጊዜ ላይ አይደለችም። አሁን እሷ በጣም ተጨናንቃለች። በጣም ከመጥፎ ነገር ውስጥ ነው የወጣችውና ስለዚህ ለአሁን የተወሰነ ብትታገሷት ብትጠብቋት ባይነኝ እኔ ማለት ነው። ነገሮች እስከሚስተካከሉ ድረስ ነገሮች መስመራቸውን እስከሚይዙ ወይም በቃ እንደ ሃይማኖታችሁ ቁርአን ቤት ከፈለጋችሁ ቁርአን ቤት በቃ ቤተክርስቲያን ከፈለጋችሁ ጸበል ምናምን ከፈለጋችሁ የፈለጋችሁበት ቦታ ወስዳችሁ ወደ ቀልቧ ከተመለሰ በኋላ ለሁሉም ነገር የዛ ጊዜ ይደረሳል ማለት ነው እላችኋለሁ። ውድ ቤተሰቦቼ የእውነት ትናንትና ሳይተኙ ያደሩ ልጆች አሉ። እዛ ጋ ሚዲያ ላይ ያሉትን አይደለም ያልኳችሁ፣ እዛ ጋ ወይም ቲክቶክ ላይ ጀስት ነው ምናምን የገቡትን አይደለም ያልኳችሁ ማለት ነው። የመዳም ቅመሞች ራሱ ብዙ ያልተኙ አሉ። እሷን ከቤተሰቦቿ ጋር ስትደበለቅ ለማየት እውነት ነው አይደለም ስላላመኑ ሁላ ማለት ነው።
እኔ የሚገርማችሁ ነገር የዛ ጊዜ የሌላ ነገር እንደዚህ ሲፈጠር ከዛሬ 3 ዓመት 4 ዓመት በፊት ሊሆን ነው መሰለኝና የመጀመሪያ ዩቲዩብ እየከፈኩ ነበርና የሆነች እህታችን ራሱ አስታውሳለሁ። የሆነች ሀያት የምትባል የመጀመሪያ ዩቲዩብ ከፍቷት ለሌላ ሰጠው ምናምን እያለች ራሱ እኛ ራሱ ሚዲያ ላይ የምናወራው እሷን ነበረ። ስልክ ስንደውል ራሱ እንደዚህ እንደዚህ ያለች ልጅ እኮ እንደዚህ እኮ ና ሌላ እንደዚህ እኮ ና ምናምን ለእሷ ቪዲዮ ያልሰራ የለም። በነገራችን ላይ ወለ ቡታጅራ ዩቲዩበሮች ብሏቸው ወለ አዲስ አበባ ወለ ምናምን ሁሉም ቲክቶከሮችን ሰርተዋል፣ ዩቲዩበሮችን ሰርተዋል። እና የዛ ሁሉ ድምፅ ተሰምቶ እህታችን ሌላ ወደ ሀገሯ መግባቷ ለሁላችንም በጣም ደስ ብሎናል። በጣም ማለት ነው። እንዲሁም ሌት ተቀን እንቅልፋቸውን አጥተው ይቺ እህታችን እዚህ ደረጃ እንድትደርስ የረዱ እህት ወንድሞቻችን በጣም ክብር ይገባቸዋል። ክብር ማለት ነው። በነገራችን ላይ የመዳም ቅመም ምንም ያላረገችው ታሪክ የለም። የዚችን ልጅ ታሪክ ቀየረችው ራሱ የመዳም ቅመም ናት። በዚህ ማመን አለባችሁ። የእውነት ነው የምላችሁ። ጀግና ማለት እኛ ነን። ራሳችንንም አሸንፈን ቤተሰብ ረድተን ከቤተሰብ አልፈን ደግሞ የታመመ ረድተን የተራበ አልብሰን እንደዚህ ማለት ፈልጌ አይደለም። ነገር ግን መዳም ቤት የምትሰራ ሴት ማለት ነው ዩቲዩበሮች ራሱ የሚያርጉት በሷ ነው። እና ስለዚህ ዛሬም ነገም ይህ ነገር አሁን በሌላ ሰው ቢደገም ራሱ የመዳም ቅመሞች ናቸው ከዚህ ሁሉ መከራ የሚያወጡት። እና እኔ እንጃ አረብ ሀገር ላሉ እህቶች በጣም 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 ክብር ይገባቸዋል። ትልቅ ደረጃ እንዲደርሱ ታላላቅ የሆናችሁ ሰዎች ብታግዟቸው ይደርሳሉ። የእውነቴን ነው የምላችሁ ማለት ነው። እና ትናንትና የሌላን ቤተሰቦች ያየ አባቷን ያየ እናቷን ያየ በጣም ልብ ያማል። የአባቷን እግር እያሻሸች እየሳመች የምታወርደው እንባ በጣም ከአእምሮ በላይ ነው። ከአእምሮ በላይ ማለት ነው። እኔ እንጃ በጣም ነው የከበደኝና እንኳን ለሀገርሽ አበቃሽ፣ እንኳን ከቤተሰቦችሽ ጋር በሰላም ተገናኘሽ። እንግዲህ ከአሁን በኋላ ያለውን ደግሞ ፈጣሪ ያውቃል። ተረጋግታ ያለውን ነገር ቀስ በቀስ የሚሆን ነገር ነው እና አሁን ላይ ባታቻኩሏት እላለሁኝ። ውድ ቤተሰቦቼ የእውነት እኔ በጣም ነው ደስ ያለኝ። በተለያዩ ሶሻል ሚዲያዎች ላይ ተለቋል፣ እያየው ነበረ። እኔ እንጃ በጣም የሆነ ደስታው ከአእምሮ በላይ ነው። ከአእምሮ በላይ ማለት ነው። እንደዛ ልትሞት ዛሬ ነገ እያለች ጊዜ የምትጠብቅ ልጅ ጓደኞቿ ከእሷ አጠገብ እኮ የሉም። የሚፈረደው ፍርድ ተፈርዶባቸዋል። እሷ ግን በህይወት ተርፋ ለቤተሰቦቿ ጋር መገናኘቷ የእውነት በቃ ለፈጣሪ ምን ይሰናዋል? ለሁሉም ነገር ተመስገን ነው የሚባለው። እና ውድ እህቶቼ እንኳን ለሀገርሽ አበቃሽ እላለሁ እህቴ። ከአሁን በኋላ ያለውን ነገር ደግሞ ፈጣሪ ያቅላታል። እና ወዳችኋለሁ፣ አከብራችኋለሁ። ላይክ ማድረጋችሁ እንዳትረሱ ባይ